አንቺ ያው እሺ እንግዲህ እንደምታየው ወገናችን እፎይ አና እህትህ ከኢብራሂም አንተ በቃ አቅም አለኝ የምትል ከሆነ አለችኝ ከእፎይ ጋር ለምን አትወያይም? ስለዚህ ይኸው እኔ ጥሪውን ተቀብያለሁ። እፎይ ከኔ ጋር መወያየት አቅም አለ? ትመጣለህ? እኔ ፊት መቆም ትችላለህ? ከቻልክ ኮስት እናድርገው መምጣት ትችላለህ፣ በየትኛውም ሰዓት ማለት ነው። ስለዚህ እንደሌላው ጊዜ ውይይት ጥሪ ሳቀርብልህ አትደበቅ። ዘሌዋውያን ምዕራፍ 21 ቁጥር 16 ጀምሪ። 21 ቁጥር 16 ጀምሪ። አንብቢልን እስቲ እንስማ። ከቁጥር 16 ጀምሮ አንብቢልን ጮክ ብለሽ ነው ወደዚህ። that's what I'm talking about girl. ዘዳግም 23 ቀዳማዊ ዘዳግም ነው እንዴ? ቀዳማዊ ገባ ዘዳግም ኦሪት ዘዳግም ምዕራፍ 23 ቁጥር 1 አሁን ፍሬ ሐሳብ ምንድነው? ዋናው ምን ማለት ፈልገህ ነው? መጀመሪያ ልስማት አንዴ ከዛ እነግርሻለሁ። እሺ ቆይሽ እየፈለገች ነው። ማርያምን ተደብላለች። አግኝቷለች አውቃ ነው እንትን ከብዷታል ማንበብ። እሺ አንቺ ተቀበያትና አንብቢው አንዴ ተቀበያት። ማርያምን የወገና ተሰባሪያ የምችለው ለምን ተነብ እየፈለገችው ነው። አይ ችግር አለ እኮ አሁን እኮ እንደማታነብ ገብቶኛል። ኦሪት ዘዳግም ነው ያልከው? ዘዳግም 23 ምዕራፍ 23 ቁጥር 1 ምዕራፍ 23 ቁጥር 1 ለምንድን ነው ይሄን ማነበው? ራስ አንብበው እንጂ አንብቤ ተቀበያትና አንችልም እኛ ተሸፈኛ አንብቤ ትችያለሽ። አይነበብ አሁን ቁም ነገሩን ጥያቄውን ልምጣ። እኔም አላነበውም እንዴ ምን ሆነሽ ነው? አሁን ምን አለ መሰለሽ ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ይግባል። እንግዲህ ልብ አድርጊ፣ እግዚአብሔር ጉባኤ የሚገባው መቀጥቀጥና አለመኖር መኖር ነው እንግዲህ ማለት ነው። እንግዲህ ልብ አድርጊ፣ አንድ ሰው ወንድ ልጅ ሆኖ ከሌለው እግዚአብሔር ጉባኤ ጭራሽ እንግዲህ ሴት ሚስት የሚባል አያገኝም። ይሄ ሰውዬ ልብ አድርጊ፣ ሚስት ሳያገኝ ቤት ሳይመሰርት እንደገና እግዚአብሔር ቤትም አይገባም። ይሄ ሰውዬ ሲጀመር በር ላይ ነው እየከፈቱ የሚያዩት። ሰው ለምንድን ነው እግዚአብሔር ጉባኤ እስከ 10 ትውልድ ድረስ አይገባ የሚለው? ለምንድን ነው? ምን አጠፋ ልጁ? 10 ትውልድ እንዳይገባ ይላል። ቁጥር 2 ላይ 10 ትውልድ እኔ ቤት እንዳይመጣ ይላል እግዚአብሔር። ነልኩ ያልተወለደ ከማርያም ያልተወለደ ሌላ አምላክ የለም። አብ ተወልዷል ወይ? የኢየሱስ አባት አብ ተወልዷል? እንዴት ይወለድ? አንዴ አብ የወለደችው እኮ በአጭሩ ኢየሱስን ነው በቃ። እሺ ለአንቺ ኃጢአት ሲል የተሰቀለው ኢየሱስ ነው ወይስ አብ ነው? ምሳሌ ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን አለ መሰለሽ? የኢየሱስ ክርስቶስ አምላክ ይላል። የኢየሱስ ክርስቶስ አምላክ አለው ኢየሱስ እየሰማሁ ነው። ገባኝ። ኢየሱስ አምላክ አለ ወይ? አላውቅም ነበር። ኢየሱስ አምላክ ነው። እሺ ወንድ ልጅ ሰው ነው አይደለም? ኢየሱስ ወንድ ልጅ መንፈስ ቅዱስ ነው አልኩ። ሰው ነው ወንድ ልጅ ነው ላለው መንፈስ ቅዱስ ለማለት ያው እንደዛ ነው ትርጓሜው። እየነገርኩህ ነው መጽሐፍ ቅዱስ ሚስጥር ነው። እሺ ላሳይሽ በቃ ሰው እንደሆነ ሊትራሊ ላሳይሽ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ምን ነበር ይላል? ሰው ነበር ይላል። በቃ ሰው ነበር ኢየሱስ። ሌላ ቦታም ላሳይሽ። በጣም ጥሩ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። ተመልከች፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ምንድነው አለ? ሰው። ማን ነው ሰው? ክርስቶስ ኢየሱስ። አይሹ አንድ አምላክ ሌላ ነው፣ ሰው ደግሞ ሌላ ነው። አድነኝ ወይ በቃ ነኝ ሰው ሁሉ ይሆናል እንጂ። እሺ
አድርሽለት። ስማኝ፣ አድነኝ አይደለም እያዳመጥከኝ ከሆነ ሰማኝ ከሆነ ስማኝ። ምናልባት ጥሪው ያልደረሰው ያልሰማ ሊሆን ይችላል እንጂ ያውም አንተ ጋር ለመምጣት እሱ ምንም እንትን የሚለው ነገር የለም። ጥሪውን አንቺ አቅርቢ። ያም ትገር እኔ እኮ ችግር የለውም ይመጣል እና አንተ አቅሙ ካለ ለሱ አቅሙ ለሱ ጋር እንትን ለማለት አንተ እኔ ጋር አቅም ካለው እሱ ይመጣል። እኔ ፊት ይቁምና ታየዋለሽ የዛኔ። እስቲ እኔ እንደውም ቤቱ ድረስ ሄጄለታለሁ። እኔ እንኳን ጭራሽ እኔ ቤቴ መምጣት ይፈራል ሲጀመር። ስለዚህ አሁን ይልሽ ምን ታደርጊያለሽ መሰለሽ? በቃ ይሄው ይሄ ልጅ ካንተ እንዲህ የጠቆምሽኝ ይሄ ልጅ ካንተ ጋር መወያየት ይፈልጋልና ና በለው በይ ውስጥ ና በይ በቃ ያው አቅርቢለት። እፎይ እግዚአብሔር ሰው ያባት ይህ ልጅ ይህ የምታይ ወንድማችን አንተ ጋር መቅረብ ይፈልጋልና እስቲ እድሉን ስጠው። ትንሽ ያው ላይመች ይችላልና ብዙ ሰዎች አሉ፣ ግን እስቲ ትንሽ ለዚህ ወንድማችን እድሉን ካገኘ እኔ ፊት የመቆም እድሉን ካገኘ ያው እኔ እድሉን ሰጥቼዋለሁ። እድሉን ይጠቀም እንዳያመልጠው። ይሄ እድሉን ይጠቀም ነው። አናዬ እሺ፣ ያው እህት እዚች ጋር ይኸውልሽ፣ አናዬ ቆይ አንዴ ልንገረው ነው። እህቱ እዚህ ጋር ያለችው አና እህታችን ልክ ስጠይቃት ክርስቶስ አምላክ እንደሆነ አምላክ እንዳለውም አላውቅም ብላለች። አምላክ እንደሆነም አላውቅም ሰው እንደሆነ እኔ ነኝ ያሳየዋት። ስለዚህ እቺ ልጅ ለማዳን እድሉን ሰጥቼዋለሁ። አይ የምትል ከሆነ ሌሎችም እንደሱ አይነት ሰዎችን የገባው ስለማወራ ካልመጣም እንግዲህ የራስ ጉዳይ ነው። ምን አገባኝ። እሺ አና አሁን ምን እናደርጋለን መሰለሽ? እግዚአብሔር እኔ ሰው አይደለሁም ይላል፣ አምላክ ነኝ እንጂ ሰው አይደለሁም ይላል። ምን ትያለሽ? ስለዚህ ኢየሱስ ሰው ነው ይላል፣ ኢየሱስ ደግሞ እኔ ሰው ነኝ ይላል። ራሱ አምላክ እኮ ነው ወንድሜ። ኋላ ምንድነው አምላክ አለኝ የሚለው? እንዴት አምላክ አለኝ ይላል? ስንት ነው ምዕራፍ ያልከው? አዎ የኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ የባረከን የኢየሱስ ክርስቶስ አምላክ ይላል። አየሽው? የኢየሱስ ክርስቶስ አምላክ ማን ነው? እሱ የኢየሱስ አምላክ ራሱ አብ ወልድ መንፈስ ቅዱስ አምላክ ነው። ራሱ አምላክ ነው። ስለዚህ ደግሞ አምላክ አለው የሚለው እንዴት እናድርገው? አምላክ አለው የሚለው እንዴት እናድርገው? እሱን እንደዚህ መጽሐፍ በደንብ ጠልቀው የሚያነቡት ምናምን ጠይቃቸው። እሺ ማርያም ድንግል ነች አይደለ? ድንግል ማርያም ነች። ማርያም አምላክን የወለደችው ራሂል አምላክን የወለደች? አዎ በድንግልናዋ በጣም በቤታችን ቅድስት ድንግል ማርያም ያልወለደችው አምላክ አለ ራሂል? አንድ አምላክ ኢየሱስ ክርስቶስን ወልዳለች። ያልወለደችው አምላክ አለ? ያልወለደችው አምላክ አለ ወይ ማለት አብን ወልደዋለች? አብን ወልደዋለች? ኢየሱስ ክርስቶስን ነው የወለደችው። አብንስ ወልደዋለች? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። በስም ሶስት ቢሆኑም በአካል ግን አንድ ናቸው። እሺ ቆይ አንዴ፣ አብን ወልደዋለች? በስም ሶስት ናቸው እያልኩ እኮ ነው። በአካል ግን አንድ ናቸው። እኔ ስንት ናቸው ብዬ ጠየቅኩኝ? እኔ ጠየቅኩት አብን ወልደዋለች ወይ እያልክ ነው አንተ። አሁን አብን ወልደዋለች እያልክ ነው፣ ግን በስም አብን ወልደዋለች ራሂል? ወልደዋለች፣ ወልደዋለች ልትል ነው። ከዛ በኋላ መናፍቆንሽ ያው ከኦርቶዶክስ ቤተክርስቲያን እልም ብለሽ ወጥተሻል። አብ ተወለደ የሚል እኔ ምንም መናፍቅ እንዳትሆኝ አብ ተወልዷል የሚል አስተምሮ የለም። እሺ መጽሐፍ ቅዱስ ላይ እሺ፣ አንተ እንትን ለማለት ነው። አሁን ለማንኛውም ግን እሺ ጥያቄ እኔ አምላክ ራሂል አምላክ ይበላል? ራሂል አምላክ ይበላል ወይ እኮ? አይ እንደዚህ አይነት ነገሮች አሁን ለምን መጠየቅ ፈለክ ነው? እኔ መዳን እንድትፈልጊ ካለሽበት ጨለማ ወጥተሽ ወደ ብርሃን እንድትመጪ ነው። ወደ የትኛው መዳን? አምላክ አይሞትም ወደሚለው ብርሃን። አምላክ አይሞትም? አምላክ አይበላም፣ አምላክ አይሞትም፣ አምላክ ሰው አይደለም፣ አምላክ ወንድ ልጅ አይደለም፣ አምላክ በስምንተኛው ቀን የሚገረዝ አይደለም የሚለውን ብርሃን ነው ልነግርሽ የመጣሁት። ለኃጢአት ነው ለጽድቅ ነው?
እንዴ ለጽድቅ ነው እንጂ ግን አምላክ ወንድ ልጅ ሆኖ በስምንተኛው ቀን ተገርዟል እንዴ ራሂል? በሰባተኛው ቀን ተገርዟል ነው በስምንተኛው ቀን ብቻ በምን አገባኝ እኔ በ10 ቀንም ይገረዝ ግን ተገርዟል አምላክ ኮፕሊንግ አርጉ ተገርዟል። አንተ እንደዛ ጥያቄ አጠይቀኝ። እኔ ምንድነው ልጁ አርጓታ ይልሽ አሁን ለምሳሌ ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አየሽው? እና አምላክ ነው የተገረዘው ራሂልዬ? እኔ እንጃ ነው አላውቅም። አምላክ ምናምን ይሄው ኢየሱስ ተገረዘ ይላል እና እኔ ምን ላርጋውን? እና አምላክ ጾታ አለው እያልሽኝ ነው? ምንድነው የሚያደርግለት እሱ? እኔ ምንም አላልኩም ወንድም አለ። ይሄው እያለ መጽሐፉ እኮ አሁን በእምነታቸው ስለ እንደዚያው በእምነታቸው ጠንካራ የሆኑ ሰዎች አሉ። እኔ አሁን ብዙም አላነብም፣ ግን በእምነቴ ኢየሱስን ስታመልኪ እኮ ወንድ ልጅ ነው የምታመልኪው። ባጭሩ ምንም እኮ አትልፊ። በቃ ኢየሱስን ስታመልኪ ወንድ ልጅ ነው የምታመልኪው። ወንድ ነው ኢየሱስ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል እያለ ይቀጥላል። አምላኬ ነው ከመስቀል ላይ የተሰቀለልኝ ኢየሱስ ክርስቶስ አይደል እንዴ? ወንድ ልጅ ነው አምላክሽ? ወንድ ልጅ ነው ወይ አምላክሽ? ወይ መድኃኒዓለም ምኑን ነው የላከብኝ ዛሬ? አምላክ ስለሆነ ነው። አዳይ ስለሆነ ነው። ፈጣሪ ስለሆነ ነው። ወንድ ልጅ ይሄ ወንድ ነው የሚለው ወንድ ደግሞ ጾታ አለው። እንደማንኛውም ሰው ጾታ ያለው ነው ወንድ ልጅ ማለት ጾታ በቃ ትክክለኛ ጾታ አለው ወንድ ልጅ። እኔ አሁን ወደድክም ጠላህም ያ ደግሞ ይልሽ ወደድሽም ጠላሽም ያ ደግሞ እንደዚህ በስምንተኛው ቀን ተገረዘ እንደዚህ ማለት ነው። ስለዚህ አሁን ያ ይመለከተኝ ምን ግን ማምለከው አምላክ አለኝ የሚያድነኝ አምላክ ያዳነኝም አለ። ቆይ አንዴ ያ የተገረዘው ይመለካል? ተገረዘ ምናምን በሚለው የለውበትም። እኔ ስለሱ አይመለከተኝም፣ ግን ያዳነኝ አምላክ ስለሆነ ሁሌም ማምነው። አይመለከተሽም? ሉቃስ ወንጌል ምዕራፍ 2 ቁጥር 21ን አይመለከተሽም? ልጅ እኔስ ይኸውልህ እንደዚህ እያልክ አታቀሳስረኝ አልኩህ እኮ። እና ለምን አቀሳስረሻል? መጽሐፉ ነው እኮ የሚለው ነው። እሺ አንድ መጽሐፍ እስቲ እሺ አንብቢልኝና ከዛ በኋላ ጌም ላጫውትሽ እንጂ እንዴ እስካሁን ለካ ጌም ስታርት አላደረኩልሽም። ጌም ያው ተጫውች። እንደዚህ እኔ ምንም አላወራም። ለምን ኧረ አውሪ አይደለም አውሪ ሳይሆን ምን መሰለሽ አንድ በጣም የሚገርም ጥቅስ አለ። መኃልየ ዘሰሎሞን ምዕራፍ 7 ኖ ምዕራፍ 5 ነው እንጂ ኦኬ ከምዕራፍ 5 እንጀምራው። ምዕራፍ ቁጥር 2 ተመልከች ምን እንደሚል የእግዚአብሔር ቃል ነው። እኔ ተኝቻለሁ ልቤ ግን ነቅቷል፣ የውዴ ቃል ነው እሱን ደጁ ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። የሌሊት ነጠብጣብ ልብ አድርጊ። ቀሚሴን አወለቅኩ አለች። እሷ ደግሞ እንዴት ለብሰዋለሁ? እግሬን ታጠብኩ እንዴት አሳሳድፈዋለሁ? ውዴ እጁን በምን በቀዳዳ ሰደደ፣ አንጀቴም ስለሱ ታወከ። እንዴ ቀሚስ ወለቀ ምናምን። ይሄ ነገር የእግዚአብሔር ቃል ነው። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ምንድነው የተንጠባጠቡ? ቆይ ጥያቄ አለኝ ራሂል፣ አንዴ ይቅርታ፣ ጥያቄ አለኝ። ጥያቄ እዚህ ጋር ሌሊት ነው ክፈችልኝ አላት እና ሞልቶብኛል የሆነ ነገር አለ። ከዛ ተነሳች፣ ከፈተችለት፣ ቀሚሷን አወለቀች ወዲያውኑ። ከዛ እጅ ተሰደደ። ከዛ በኋላ የሆነ ነገር ፈሰሰ ይላል። ምንድነው ይሄ ነገር? ምንድነው? ምን ተረዳሽ? ማን ነው እንደዛ ያለው? ይሄው መኃልየ ዘሰሎሞን ምዕራፍ 5 የእግዚአብሔር ቃል መኃልየ በቃ እኔ አንብቤ ምን ብዬ ነገ እናወራለን ስለዚህ ነገር። እንደውም በጣም አጥኝቼ ማለት ነው። ከዛ በኋላ ችግር የለም ፎሎ ባክ መልስልኝና መለስኩልሽ። በቃ ነይሽ። ግን እኔ ለዛው ጋር ደግሞ አንድ ልጨምርልሽና ከዛ ትወጫለሽ። እዚህ ጋር ደግሞ ምን አለ? ጋይስ ታጣባርጉ 82 ታጣባርጉ ኮፒንግ አርጉ። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተነጠሩ እንደ ዕንቁ ይመስላሉ። እንደተነጠሩ ዕንቁ ምናምን። እምብርትሽ ልብ አድርጊ። መጀመሪያ ስለ
ያዥ ስለ እግር አወራ፣ ከዛ ስለ ዳሌ፣ ከዛ ደግሞ ስለ እምብርት አወራ፣ ከዛ ደግሞ ስለምን አወራ መሰለሽ? ሆድ፣ ስለ ሆድሽ እንደ ስንዴ ክምር ነው አለ፣ በአበባም እንደታጠረ ነው። ሁለቱ ምንድነው የሚለው? ራሂል እስቲ አንብቢልኝ እቺኛዋን። ሁለቱ ምን ይላል? ይሄውን እኔ እኮ ግራ ገባኝ። እኔ አሁን እንዴት ከዛ ሁለቱ ጠጡ ምናምን ከዛ እንደምን ታገልግል አይገባም። ይኸውልህ እንደዚህ አሁን ቃላቶቹ አይገባም። በመንፈስ ቅዱስ የተሞላ ሰው ነው ይሄ መጽሐፍ ሊገባው የሚችለው። አንተ አሁን አሳብ እንትን ላይ ተቃራኒ ስለምታስብ ማለት ነው። አንተ ይሄ መንፈስ ቅዱስ የተሞላ ሰው ነው የሚገባው እንጂ አንተ የሆነ ነገር ስታነብ ወደ ሌላ ነው የምትተረጉም፣ ወደ ሌላ ነው የምትተረጉም። መጽሐፍ ቅዱስን ለሰዎች እንዳይገባ አድርጎ ነው ያወረደው ማለት ነው። ኦኬ አይደለም አላልኩም እንደዛ እና እንደዛ አይደለም። እና እንዴት ነው ቆርቃ እኔ ገብቶኛል ማለት ነው። በቃ እንደዛ ነው። በቃ ይሄ ጥያቄ ይሄን ጥያቄ ለምን አንተ ከሃይማኖት አባቶች ጋር እንትን አትልም? ይፈራሉ። እስኪ ጥሪ አድርጊላቸው። እኔ ጋር አንተ ደካማውን አይተህ ከምትበዘብስ ጥሪ አድርጊላቸው። ያው እኔ ዝም ልበልና አንዴ ጥሪ አድርጊላቸው። ያው እስቲ እሺ ጋይስ ሼር አድርጉ። ሼር ቢሆን እኔ ራሴ መልሱ ነገራቸው። የምትችሉ ሰዎች ይሄንን ልጅ አንድ በሉልን፣ ኑና ተወያዩ ትበይና እስቲ ነገራቸው። ያው ፎሎ አድርጉ ጋይስ፣ ፎሎ አድርጉ። ነገ ማለት ነው። ነገ በዚህ ሰዓትና እኔ ችግር የለውም። እኔ ራሴ አንብቤ ስንት አምላክ ነው የምታመልኩት ማዘር? አንድ አምላክ። አንዱ አምላክ ከማርያም የተወለደ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ፣ በሶስትነቱ በመለኮቱ ሶስት የሆነው አንድ አምላክ እሱ ነው ማለት። ማርያም የወለደችው አንዱን አምላክ ነው ወይስ የአንዱን አምላክ አንዱን አካል? አንዱን አምላክ ነው ማርያም የወለደችው። ፍጹም ፍጹም አምላክም ነው። አንዱን አምላክ ሳይሆን ከአንዱ አምላክ በመንፈስ ቅዱስ ኃይል ተጸልዮላት የወለደችው ሰውንና እግዚአብሔርን የሚያስታርቅ መካከለኛ የሆነ ኢየሱስ ክርስቶስን ነው የወለደችው። ስለኛ ኃጢአትና በደል እግዚአብሔር ሰው ሕግን መጠበቅ ይችል ነበር። አዎ ማዘርዬ፣ ምን መሰለው ጥያቄ እኔ ማርያም ያልወለደችው አምላክ ሳለ ከኢየሱስ ውጪ ማርያም ያልወለደችው ሌላ አምላክ አለ ከኢየሱስ ውጪ? ያልወለደችው ነው የወለደችው? ያልወለደችው አምላክ አለ ማለት የፈለገው ከማርያም ያልተወለደ ሌላ አምላክ አለ ወይ ለማለት ነው። ከማርያም ሌላ አምላክ የተወለደ የለም። የተወለደው የናዝሬቱ ኢየሱስ አንድ ኢየሱስ ነው። ያልተወለደ ያልተወለደ አምላክ አንድ አዎ እንዴ እንደሱማ ካልን እኮ ማርያም ራሱ የሁሉ ፈጣሪ ናት፣ የሁሉ መጀመሪያ ናት ማለታችን ነው። እንደሱ አይደለም ማዘርዬ፣ እንደዛ አላልኩም ማዘርዬ። ጥያቄን በደንብ አዳምጡ። ጥያቄ ምንድነው? ማርያም የወለደችው አምላክ ነው አለ። እሺ አልኩኝ። ማርያም ደግሞ ያልወለደችው ሌላ አምላክ አለ? ያልወለደችው ይኸውልህ ጥያቄ ልክ አንተ አሁን ልትል የፈለግከው ማርያም የወለደችው ኢየሱስ አምላክ አይደለም ወይ አምላክ ነው ልትለኝ ነው አይደል? አላልኩም ማዘርዬ እንደዛ። እኔ የጠየቅኩት እሺ አብን ማርያም ወልደዋለች? እሺ አልወለደችው። ስለዚህ ማርያም አንድ ያልወለደችው አምላክ አለ ማለት ነው አብ። አዎ ያልወለደ ማርያም ትናንትና ነው የተወለደችው። ከሷ በፊት እኮ ሰማይና ምድር ብዙ ሰዎች ተወልደዋል እኮ ማርያም። ገባኝ ግን ገባኝ ማዘርዬ ግን ምንድነው አሁን አንዱ አምላክ ከተወለደ አንዱ ደግሞ ካልተወለደ ሁለት አምላክ ነው የሚሆነው መቼስ እንጂ አንድ አምላክ አይሆንም። ምክንያቱም አንዱ ያልተወለደ አንዱ የተወለደ ነው። አዎ ሁለት አምላክ ነው የሚሆነው። ለምሳሌ በተመሳሳይ ሁለት አምላክ አይሆንም። እግዚአብሔር ሰማይንና ምድርን ሲፈጥር ብቻውን ነበረ። ግን
እንዲህ ይላል ዮሐንስ ላይ ያለው ቃል ዮሐንስ 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሺ ቃልም ራሱ እግዚአብሔር ነበረ ይላል። ስጋ ለብሶ ያ ቃል መጥቶ ተወለደ ነው ባጭሩ አይደለ? አዎ እንደዛ ነው። የተወለደው አምላክ ነው ባጭሩ። የተወለደው አምላክ ነው። አምላክ ነው። እናመልከዋለን። አማላጃችን መካከለኛ። ያልተወለደስ አምላክ አለ? ያልተወለደስ አምላክ አለ? ነገርኩህ እኮ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ በእግዚአብሔር ዘንድ ነበረ የሚለው እግዚአብሔር መጀመሪያ እንዳለ በሱ ዘንድ እንዳለ ከሱ ዘንድ ደግሞ እግዚአብሔር ተወለደ እኮ አለን ማዘርዬ። ያ እግዚአብሔር እኮ ተወለደ አለን፣ ተወለደ እኮ አለን በአጭሩ ማዘርዬ። ስለዚህ ያልተወለደ ሳለ ሌላ ይሄ ተወለደ ካለም በኋላ ምክንያቱም አንድ እግዚአብሔር ነው ያለው። አንዱ እግዚአብሔር ከተወለደ የሚቀር ሌላ እግዚአብሔር አለ? ለአንተ ጥያቄ እኮ መልስ ስሰጥክ እየተቀበልከኝ ያልተወለደ ዮሐንስ የፈለገው ምን መሰለሽ? በስጋ አይደለም የተወለደ ለራሱ ይኸውልህ ቃሉ እንደሚለው ያ እግዚአብሔር ለራሱ በማርያም ሆድ ውስጥ ገብቶ ማርያም እሱን ወለደችው የሚል ቢኖር ሌላ አምላክ እንዳሌለ ሌላ ፈጣሪ እሱን የላከልን እንዳሌለ እናምናለን። እሱን የላከ እግዚአብሔር አብ እኮ እግዚአብሔር አብ ተወልዷል ወይ ነው? አልተወለደም። እንዲወለድ ያደረገው የላከልን የራሱን ልጅ በመንፈስ ቅዱስ ኃይል የላከልንና በማርያም ሆድ ውስጥ አምላክ ሆኖ እንዲፈጠር ያደረገው እሱ ነው። በስራ ይለያያሉ ግን አንድ ናቸው። ስለዚህ በአጭሩ አንድ የተወለደ እግዚአብሔር አለ፣ አንድ ያልተወለደ እግዚአብሔር አለ አይደለም? አይደለም። ምን ማለት ያው ማለት የፈለገው ልንገርሽ፣ ወደ ምድር ማን ልኮት ነው የመጣው ልትል ፈልገህ ነው አይደለ? የላከው ሌላ እግዚአብሔር የተላከው ሌላ እና አላልኩም እንደዛ እና እንዴት ሁለታም ሌላ አምላክ አለ የተወለደ ሌላ በስቅለት ላስረዳችሁ። ለእናንተ ኃጢአት ሲል የተሰቀለው ማን ነው? ወልድ ነው አይደለ? ኢየሱስ። አብ ለእናንተ ኃጢአት ሲል ተሰቅሏል። የፈጠረን አብ እኮ ሕግ ሰጥቶናል። የሙሴ ሕግን የሰጠን እኮ በዛ እንድንሄድ ነው። የሰው ልጅ ስላልቻለው አማራጭ ጥያቄ ላይ አብ ለእናንተ ኃጢአት ሲል ተሰቅሏል? አልተሰቀለም። ስለዚህ አንድ ያልተሰቀለ አምላክ አለ፣ አንድ የተሰቀለ አምላክ አለ። አዎ አለ። ሁለት አምላክ ማለት ነው። ሶስተኛው ደግሞ መንፈስ ቅዱስ ነው እሱ። ያው ስለዚህ ሶስት አምላክ ነው የምታመልኩት እንጂ አንድ አምላክ አይደለም ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ እኮ። አንዱ የተሰቀለ አለ፣ አንዱ ያልተሰቀለ፣ አንዱ የተወለደ አለ፣ አንዱ ያልተወለደ። ሶስት አምላክ አይ ሶስት አምላክ ነው የሚሆነው ማዘርዬ፣ ሶስት አምላክ ነው። እሺ እንደዛ ከሆነ አንዱ አምላክ ነው የተሰቀለው። ስለኔ ኃጢአት የተሰቀለ የእግዚአብሔር ልጅ የአንዱ የእግዚአብሔር ልጅ ነው የተሰቀለልኝ። ስለዚህ የእግዚአብሔር ልጅ ተሰቀለ እንጂ አንዱ እግዚአብሔር አልተሰቀለም ነው። እንደዛ ነው እያሉኝ ያሉት። እግዚአብሔርማ አይሰቀልም። ማንም ፊቱን አይቶ ስለማይተርፍ ቢገኝማ እሱንም ይሰቅሉት ነበረ። ስላልተገኘ እሱን ስላላዩ አብን ያየ አንድም ሰው የለም ይላል። ግን ከሱ እቅፍ የመጣ አንድ ልጁ ተረከው ነው የሚለው። ሙሴ ራሱ ፊቱን ሊያይ አልቻለም፣ ጀርባውን ነው ያየው ነው የሚለው መጽሐፍ ቅዱስ። ስለዚህ ያንን አብ ማንም ሊሰቅለው ስለማይችል አብ አልተሰቀለም። ስለዚህ አንደኛው የተሰቀለ አምላክ ነው፣ አንደኛው ደግሞ ያልተሰቀለ አምላክ ነው ማለት ነው አይደለ? አለያይተን ልናየው አንችልም። እግዚአብሔር ራሱ ነው። አንደኛውን አልተሰቀለም አላሉኝም ማዘርዬ? በስራ ነው የሚለያዩት፣ በአካል አንድ ናቸው። መጀመሪያ ቃል ነበረ። ሰማይ ሲፈጠር ምድር ሲፈጠር በቃል ነው የፈጠረው። የሰው ልጅን ግን በእጁ ነው ያበጀው ይላል መጽሐፍ ቅዱስ። እሺ ማዘርዬ በቃ ጥሩ። ኢየሱስ አምላክ ለመሆኑ እስቲ ማስረጃ ይኖራል ባይብል ላይ? አንድ ጥቅስ። እኔ ግን ሰው መሆኑን ባይብል ላይ መረጃ አለኝ። እሱ አምላክ መሆኑ እሱ አምላክ ባይሆን እኮ ሞትን ድል አድርጎ ባልተነሳ አምላክ መሆኑን ጸጋን ተሞልቶ በእኛ አደረ ይላል። ይኸው ነገርኩህ እኮ እግዚአብሔር እሱ አምላክ መሆኑን
መጀመሪያ ቃል ነበረ። እስቲ አንብቡልኝ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ። እውነትና ጸጋን ተሞልቶ በእኛ ውስጥ አደረ ነው በልጁ። እሺ ይሄን አንብቡልኝ አንዴ ማዘርዬ፣ እቺን አንብቡልኝ። ኤፌሶን ምዕራፍ 1 ቁጥር 3 ላይ እስቲ አንብቧት እቺን። ኤፌሶን ምዕራፍ 1 ቁጥር 3 ምዕራፍ 1 በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የማን አምላክ? አባትና አምላክ ለሱ አባትም ነው አምላክም ነው። ሰው በማርያም በኩል ከሰው ስለተወለደ በጣም ጥሩ። ስለዚህ አምላክ አለው ኢየሱስ አምላክ አለው ማለት ነው ኢየሱስ። አዎ ለሱ ጥሩ። ስለዚህ እርሱ የሚያመልኩት የኢየሱስን አምላክ ነው እርሱ የሚያመልኩት የኢየሱስን አምላክ ነው ወይስ ኢየሱስን ነው ማዘርዬ? ሁለቱንም አመልከዋለሁ። አንድ ነው እሱ። እሺ ኢየሱስ በሰውነቱ ፍጡር ነው ወይስ ፈጣሪ ነው? በሰውነቱ ሰው በመሆኑ ሰው ፍጡር ነው፣ ግን በመንፈስ ስለተፈጠረ ደግሞ ፈጣሪም ነው። ቆይ አንዴ እሱ ላይ እንመጣለን፣ ችግር የለውም ማዘርዬ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አለ። ይህን ወንድ ልጅ ያመልኩታል ማዘር? ይሄ ወንድ ልጅ ይመለካል? አዎ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይሄ ወንድ ልጅ ይመለካል? ቀጥሎስ ምን አለው? ቅንጽል ሀሳብ ወስደህ አይደለም። እሺ እንደርሳለን ማዘር። እሱም እንደውም እኔን የሚያገዝ ነው። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሌላ ጌታ አምላክ አለ ለኢየሱስ ዙፋን የሚሰጠው። ግን አሁን ጥያቄ ይሄ ወንድ ልጅ ይመለካል ማዘርዬ? አሁን አልኩህ እኮ ብቻውን ይመለካል። ወንድ ልጅ ማለት እኮ ማዘር አንተ አሁን ልትል የፈለግከው ለኢየሱስ ክብርና ስግደት አይገባውም ልትለኝ ስለፈለግ አላልኩም ማዘርዬ፣ እንደዛ አይደለም። ይሄ ወንድ ልጅ ሊገርዙ 8 ቀን በሞላው ጊዜ በማዕፀን ሳይረገዝ በመላኩ እንደተባለ ኢየሱስ ተብሎ ተጠራ ይላል። ስለዚህ ተገርዟል ይሄ ወንድ ልጅ። ያ የተገረዘው አካሉ ይመለካል ማዘርዬ? ከይቅርታ ጋር ስማኝ፣ ይመለካል። አንተ እሱ ስለቆይ እንደዚህ በስምንተኛው ቀን የተገረዘው አካሉ ያስታወስከኝ እንደ ሰውኛ ሰው ስለሆነ የሰውን ስርዓት ስማ እንደ ሰውኛ ሰው ከሰው ስለተወለደ የሰውንም ስርዓት ሊጠብቅ ሰው መስሎ የመጣ አምላክ ነው እንጂ ሰው አይደለም። ማነው እሱ? ከሱ ውጪ ከእግዚአብሔር ዘንድ በድንግል የተወለደው ከሱ ውጪ ሌላ አለ? እስቲ ጥቀስና ንገረኝ። ማዘርዬ አንድ ጊዜ እዚህ ጋር ይሄ በስምንተኛው ቀን የተገረዘው ያ እንትን ይመለካል? የተገረዘው ሌላ ወንድና ሴት ሳይገናኝ በመንፈስ ቅዱስ ኃይል የተወለደ ሌላ አለ ወይ? እሺ የሚበልጥ ላሳየው። መልአክም ይሁን እንደዚህ ተወለደ የሚል አለ? ላሳየው። እሺ በቃ ላሳየው። ምን ቸገረኝ? እኔ አሳየውታለሁ። እኔ እንደዚህ አይነት ነገር ማሳየት ቀላል ነው። እሺ ምኑ ጋር መሰለው? በእርግጥ አንተ ተዘጋጅተህበት የምትሰራው ነገር ስለሆነ ችግር የለውም። አዎ አይ ግዴታ ነው። ሁሉ ጊዜ ዝግጁ መሆን አለበት ለፈጣሪ። ያው ተመልከቱ ማዘር ኦርቶዶክስ ቤተክርስቲያን ተከታይ ነው አይደለ? የኦርቶዶክስ ናቸው አይደለም? እሺ በቃ ከኦርቶዶክስ ካልሆነ እሺ በቃ ያው ከፕሮቴስታንት ላሳያችሁ። ኦሪት ዘፍጥረት ምዕራፍ 30 ቁጥር ከ37 ይጀምራል። ያዕቆብም ልብ ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽምልምሌ አድርጎ ሰጣቸው። ማን ነው ላጣቸው አለ። ነጭ ሽምልምሌ እንጨቶች ናቸው። እሺ የላጣቸውን በትሮች አለ። በደንብ አዳምጡ። የላጣቸውን በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳ ውስጥ በበጎቹ ፊት አኖራቸው አለ። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። መጎምጀት ማለት ነው። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ምን አረጉ ይላል?
እንደዛ አይነት በጎች ወለዱ ይላል። እሱን አድርግ ብሎ ያዘዘው ማን ነበር? በቃ አሁን ይሄ የአምላክ ተአምር ነው። ለዛ ነው ኢየሱስንም ስታዩ ማዘርዬ የኢየሱስም ከዚህ የተለየ አይደለም። ሉቃስ ወንጌል ምዕራፍ 1 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆም ትጸንሻለሽ አላት፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አላት። የዚያን ጊዜ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም አላት። ማርያምም መልአኩን ወንድ ስለማላውቅ እንዴት ልጅ ይኖረኛል አለችው። የዚያን ጊዜ ልብ አድርጉ፣ ቆይ አንዴ ልጨርስ። መልሱን እንዴት እንደመለሰ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። የዛን ጊዜ ምሳሌውን ይህንን ምሳሌ እንዴት እንዳስረዳት ይሁን። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳለች፣ መካን ነበረች። ለእሷ መካን ትባል ለነበረችው ይህ 6 ወር ነው አለ። ስለዚህ መካን ለነበረች ሴት አምላክ ልጅ መስጠትን ከቻለ ታዲያ ለእግዚአብሔር የሚሳነው ምን ነገር አለ አላት። ምንም የለም ለእግዚአብሔር የሚሳነው። ስለዚህ እንደ ቃል ይሆንልኝ አለች ማለት ነው። ስለዚህ በአጭሩ ምንድነው እግዚአብሔር የሚሳነው የለም ነው። እግዚአብሔር ያለ ወንድ ከሴት ማስገኘት ይችላል ነው በአጭሩ። በቃ እሺ። ስለዚህ ይችላል ደግሞ በቃ ልክ ሽምልምሌዎቹ እንደተገኙት ለኤልሳቤጥም ልጅ እንደሰጣት ኢየሱስንም ያለ ወንድ ከሴት ብቻ ሰጥቷታል። ልክ እንደ ሔዋን አሁን ያለ ወንድ ንክኪ ያለ ሴት ንክኪ ከወንድ ብቻ ነው የተፈጠረችው። ተግባባን? ስለዚህ አሁን ምን እናደርጋለን መሰረት ማዘርዬ? ሔዋን ከወንድ ብቻ እና ሴት ነበረች እንደ ሔዋን ስትፈጠር አይደለም ናት። ግን እግዚአብሔር ለራሱ እንደሰራት እሷን ኢየሱስን እንዲሁ እንደበጎቹ ነው እንጂ አሁን የፈለገው ይሁንና በእግዚአብሔር ታምርም ቢወለድ እኮ የእግዚአብሔር ልጅ ይባላል የሚለውን ተናግሯል መልአኩ። ይሄንን አንብበዋል አይደል? የእግዚአብሔር ልጅ ማለት ግን እግዚአብሔር ማለት አይደለም ማዘር። አሁን የጠየቅኩት በጣም ቀላል ጥያቄ ነው። ያ ወንድ ልጅ እግዚአብሔር ልጅ ይባላል ካለ እሱን እንዴት እንክደዋለን ታዲያ? በተአምርም ይበል በምንም ይበል ግን የእግዚአብሔር ልጅ ይባላል ካለ የእግዚአብሔር ልጅ ነው። ምን መሰሉት ማዘር፣ የእግዚአብሔር ልጅ እሱ ብቻ አይደለም የተባለው። እሺ እና በጣም ብዙ የእግዚአብሔር ልጆች አሉ። ይሄን ያውቃሉ? ላሳየውት። እኔ በራሱ የእግዚአብሔር ልጅ ነኝ፣ እሱን አውቃለሁ። በቃ ስለዚህ ኢየሱስም ተመሳሳይ ነው። ምንም አዲስ ነገር የለውም። ሁሉም ሞቶ የቀረ ነው እንጂ ሞቶ የተነሳ አይደለም። እግዚአብሔር አስነስቶት ነው። ኢየሱስን እግዚአብሔር አስነሳው ነው መጽሐፉ። ልክ ነው፣ አስነሳው። ስለዚህ ኢየሱስ ሳይሆን ግማሹን እያመንክ ግማሹን እየካድክ እያስካድከኝ እኮ ነው አሁን አንተ ያለኸው። እግዚአብሔር ሲያስነሳው መጽሐፉ ነው የሚያስክዶት እኮ ማዘርዬ። አሁን እኮ ፍጡር እንዴት ይመለካል? እግዚአብሔር አስነሳው ካመንን ሁሉንም ነው እንጂ እግዚአብሔር አስነሳው። ልክ ነው፣ እግዚአብሔር ባስነሳው ይላል ሐዋርያ ጳውሎስ ብዙ ቦታ ሲናገር። ግን ማለት ነው ያስነሳው ምን እንዲሰራ ነበር? ምን እንዲያረግ ነበር ነው የሚለው። እሱ ሌላ ታሪክ ነው። ቆይ ማዘር፣ ቆይ አሁን ሌላ ርዕስ አይቀይሩብኝ። አሁን ጥያቄ ይሄ ወንድ ልጅ ይመለካል ወይ ነው? ወንድ ልጅ በስምንተኛው አመልከዋለሁ፣ ለዘላለም አመልከዋለሁ። እኔ እንደዚህ አይነቱን ክርክር አልፈልግም። ይሄ ጌታ ልታስክድ የምትሄድበት መንገድ ነው እንጂ እኔ ደግሞ የእናንተን ቁርአን እንዳንተ አንብቤ በእጄ ላይ ቢኖር ከዚህ የበለጠ ልነግርህ እችል ነበረ። እኛ ፍጡር አናመልክም ማዘርዬ፣ እኛ ፍጡር አናመልክም፣ የተወለደ አናመልክም። እኛ በአንድነት ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ሃይማኖት እግዚአብሔር ነው ተከተል ብሎ ያስከተለ። እስቲ አዳምጡኝ ማዘርዬ። በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአስተናባሪነቱ ላይ ድክመት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት አይሆን ነገር ውስጥ አትግቢ። ባትፈምሺ በቀር ምንድነው ከፍምስና ጋር ምን አገናኘው? በቃ እንደዚህ አይነት ክርክር እሺ ታይው፣ አንቺ ካልፈለግሽ ታይው። በቃ እሺማ ማቺው ነገር ውስጥ ገብተሽ አይምሮሽን አታፍርሺ። ምንድነው አይምሮ የሚፈርሰው? ላሊ እስኪ ቆይ አንዴ